ብሞትስ እንዴት እንታደርግ ነበር? ያኔ እኔ ብሞትስ እውነት ያኔ ትኖር ነበር? ለመብቴ ሌላ መብቴ እንኳን ያልሞትሽብኝ ያ ራሴን አጥፍቼ ቢሆንስ ራሴን እስከመላጨት እኮ ደርሻለሁ። አይምሮዬን እኮ አጥቼ ነበር። ግን እኔ ብሞት እውነት አንተ በቁመህ ታር ነበረ? እኔ እኮ ዛሬ ላይ ስራ ኑሮኝ እኮ ደስታ የለኝም። ገንዘብ እየሰራ እኮ ደስታ የለኝም። ሰው ስራ አጥቶ ሲቀመጥ ያመዋል። እኔ ግን ስራ ኑሮኝ እንኳ መተንፈስ አምንታ የተኝቼ እንኳ እንባዬ ባንገቴ ነው የሚሄደው። ለምን በአባቴ እንዲህ ተደረግኩ? እኔ ለአባቴ እኮ እኔ ለአንተ ክፉ ነኝ ሀብትዬ። ግን እስኪ እንደው በሰው ፊት ንገረኝ። እኔ ለአንተ ክፉ ነኝ? አዳምጣት አዳምጣት። ይሄንን ነው አያችሁ፣ እንደ አባት ምንም አልልህም። እንደው በወለድካቸው ልጆች አያገኘው ሄል ማድረግ መታከም አለባት። በልጅነት ሰዎች ከባድ ናቸው እና እኔ አሁን እዚህ ጋር ባለው አንተም በምትለው ኦልሬዲ እዚህ ስር ያላችሁ የምታዳምጡ ከታች ናችሁ የአካባቢዋም ሰዎች ይሆናችሁ። ራያ ድምፅ ነው። እሺ የምጠይቀው ጥያቄ አለክ አንተ በቀጥታ? እኔማ ጠይቀዋለሁኝ። ወደ ራያ እንዴት ነህ? በመጀመሪያ ማን ነው ሰማው ነው? እንዴት ነው ወደ ራያ? ባያሌ ወንድሜ እንዴት ነህ? አለሁልህ። እንዴት ነህ? አለሁልህ። የበረሃው ጓዴ እንዴት ነህ ወንድሜ? አለሁ። ሰላም ነው? ሰላም። እንደው እኔ የምጠይቅህ ልሽ እንደው እንደዚህ ተነሳሳ? እኔ ጓደኛዬ፣ ወንድሜ፣ ትልቅ አባቴ ያው ብዙ ነገር አሳልፈናል። ይሄ የማይባል እሷ ብቻ አይደለች። በነገራችን ላይ ብዙ ሴቶች መጥተዋል። ልሽ እንደዚህ ልታረግ ቻልክ ወይስ እኔን ያኔ እኔ ሳቅ እንደ አባቴ ነህ? እኔ ልጅ ነኝ። እኔ እናንተ አንገናኝም። በእድሜ እንደ አባት ነህ። እዛ በረሃ ላይ ብዙ ነገር አሳልፈናል። ከማሰልጠኛ ጀምሮ እስከ ግንባር ድረስ እንዴት በእኔ ፎቶ እንደዚህ ልታረግ ቻልክ? ጨርሻለሁኝ። እንደ ይሄን መልስልኝ። ምክንያቱም አንድ ሁለት ሶስት አይደለም ብዙ ሴቶች አሉ። እኔ ጋር ከ7 ከ9 በላይ ሴቶች መጥተዋል። እንደው ሌሽ እኔ ያኔ ያስቀየምኩህ ወይስ እኔን ለመበቀል ነው ወይስ ምንድን ነው? እኔ የማውቀው ጓደኝነታችንን ፍቅራችንን እንዴት ስንፈላለግ እንደነበር ነው የማውቀው። ገባህ? ዙሮ ሰማውዬ እኔ አንተን ለመበደል ወይም አንተ አስቀይመህ ምናምን አይደለም። እንግዲህ እኔና አንተ ፍቅር አንተ ራስህም እየገለጽከው ነው። ከግንባር ጀምሮ ከማሰልጠኛ ጀምሮ የነበረውን ፍቅራችንን ከፍቅር ውጭ ሌላ ነገር የለም። ለክፋት ማስገም አይደለም፣ ለመጥፎ ነገር ማስገም አይደለም። ልጄ ናት እንግዲህ የወለድኳት ልጄ ናት። ምናልባት እንግዲህ የራሴ ያሰብኩት ነገር ልጀርባት ነው ወይስ ምን ያክል ነው እሷ ቁመናዋን የሚለው ያ ነገር ትክክል ነው እያልኩ አይደለም። ያደረኩት ነገር ስህተት ነው እያልኩ ነው። ዛሬ ላይ ጸጽቶኝ ተጸጽቼበት እየኖርኩ ነው ያለሁት። ምናልባት ቅድም እሷ የተናገረችው ነገር ራሴን አጥፍቼ ቢሆን ያለችው ነገር አለ። እንኳን ያላጠፋሽብኝ እኔ ጥፋት ያጠፋሁት ነው የተጸጸትኩት ልሁን እንጂ አንቺ ገና ህፃኒቱ ልጅ